እንደምን አላችሁ ተወዳጆች፣ በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ከእናንተ ጋር ከሁላችን ጋር ይሁን። የተዋሕዶ ልጆች ይህንን ቪዲዮ እንግዲህ ላይክ እያደረጋችሁ ጀምሩት እስከ መጨረሻው ድረስ እንድትከታተሉት። ዕለተ ዓርብ እንግዲህ መድኃኔዓለም ክርስቶስ ስለ ዓለም ሁሉ ደህንነት በሥጋ ተሰቀለ። በስሙ የተጠሩት ሁሉ የስቅለቱን በዓል ያከብራሉ። መድኃኔዓለም ክርስቶስ ስለ ዓለም ሁሉ ደህንነት በሥጋ ተሰቅሏልና ሞቱንም ባንክሮ እንዘክር ዘንድ የልቦናችንን ዓይን ወደ ቀራንዮ እናንሳ። እነሆ ከክፉዎቹ አይሁድ ሰይጣን ልባቸውን አንስቶታልና እንደ ወረንጦ እንደ ወስፌ እንደ መርፌም ያለ 300 ሾህ ያለው ስርወፀ አድርገው አክሊል ሰርተው ከክፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ ነህ፣ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለአክሊለ ሦክም 73 ስቁረጥ ነበረው። ራሳቸውን እንደ መሮ ወርዳቸውም ደግሞ ሞረድ 4 ማዕዘን አሰርተው ቁመታቸውንም ክንድ ከስንዝር ስለታቸውንም እንደ ወስፌ አድርገው 73 ችንካር ሰርተው በ73 ስቁረት ማግብተው በጌታችን በራሱ ላይ ቢመቱበት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለ ሦኩ በራሱ ላይ አድርገው ቢያበቁም እንግዲህ ከቤት ወደ አደባባይ ያመላለሱ ንጉሥ ሆይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከሊቶስጥራ እስከ ቀራንዮ ድረስ እያጻፉ ሲወስዱትም 136 ጊዜ በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉትም ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህ በኋላ እንግዲህ ክፉዎች አይሁድ ቁመታቸውን ክንድ ከስንዝር ስለታቸውም ደግሞ እንደ ወስፊያ የሆኑ 5 ችንካሮች ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ ባላዶር ግራ እጁን፣ በዳናት 2 እግሮቹን፣ በአዴራ መሃል ልቡንና በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራንዮ አደባባይ ላይ ሰቅለውታል። ክፉዎች አይሁድ መድኃኔዓለም ክርስቶስ እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ከጌቴሴማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹም በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ እያደረጉ 65 ጊዜ ከመሬት ጋር አጋጭተውታል። ሳውል በእግሩ ሲረግጠው እንግዲህ ጌታችን መመለስህ ላይቀር ለምን ትረግጠኛለህ ቢለው ስለዚህ ንግግርህ ብሎ 440 ጊዜ አስገረፈው። ክፉዎቹ አይሁድ መድኃኒታችን በሁለት ግንዶች መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተው ራስህ ተናገርከው ቢለው አይሁድ በእጃቸው ሲመቱት እጃቸውን ቢያማቸው ድንጋይ ጨብጠው 120 ጊዜ ፊቱን ጸፉት። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳን እንዳንቆጭ ብለው 305 ጊዜ በሽመል ደብድበውታል። በአምላክነቱ ቻለው እንጂ የአንዱ ምት ብቻ በገደለው ነበር። በርባን የአይሁድ ሚስቱ ወንድም አማቹ በርባን የይሁዳ የሚስቱ ወንድም አማቹ ስለነበር እርሱ እንዲፈታለትም ከዋጋው ከ30 ብር ጋር አብሮ ተደራድሮ ነበረ። ሰይጣን እንግዲህ ልባቸውን ለክፋት ያስጨቅናቸው ክፉዎቹ አይሁድ በጲላጦስ አደባባይ የጌታችንን ጺሙን 80 ጊዜ ነጭተውታል። ጲላጦስ እንደ ሕጋቸው 41 ብቻ ገርፈው እንዲለቁት ቢያዝዝም ክፉዎቹ አይሁድ ግን ጌታችን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሰርተው ሲጫወቱ አንዱ ተነስቶ እስከ 60ና 70 ድረስ ይገርፍና ሲደክመው ቆጠራችሁን ብሎ ይጠይቃል። አልቆጠርንም ሲለው ከድካሙ የተነሳ እኔው ልግረፍ እንደገና እኔው ደግሞ ልቁጠር ብሎ ትቶት ሲቀመጥ ሌላኛው ይነሳና አብዛኛውን ሁሉ በተራው 60ና 70 ይገርፈዋል። ሁሉም እንዲህ እያሳሳቱ
የራሳቸውን ሕግ እየተላለፉ አይሁድ ጌታችንን ሥጋውን አልቆ አጥንቱን እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በዚህ ሁሉ ግርፋትም ወቅት 366 ጊዜ ሥጋው ተቆርሶ መሬት ላይ ወድቋል። የመድኃኔ ዓለምን ወገኖች ሆይ የጌታችን ሞቱን በፈቃዱ መሆኑን የትዕግስቱንም ብዛት አይተን እናደንቅ ዘንድ ከመጻሕፍት ጠቅሰን እንነግራቸዋለን። አይሁድ ጌታችን አብርሃም ሳይወለድ በፊት እርሱ ከባህሪ ከአባቱ ከአብ ከባህሪ ከሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚመሰገን አምላክ መሆኑን ቢነግራቸው ሊወግሩት ድንጋይ አነሱ። እሱ ግን ጊዜው ገና ነበርና ተሰውሯቸው በመካከላቸው አልፎ ሲሄድ በፍጹም አላዩትም ነበረ። በቅዱስ ወንጌል ላይ እንዲህ ብሎ ተጽፏል። አባታችሁ አብርሃም ቅኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገናም 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃምስ ሳይወለድ እኔ ያለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። በዮሐንስ ወንጌል ምዕራፍ 8 ከቁጥር 56 እስከ 59 ድረስ። ዳግመኛም በዮሐንስ ወንጌል ላይ እንደተጻፈው አይሁድ መድኃኔ ዓለምንም ሊይዙት የጦር መሳሪያቸውን ሰብስበው ወደ ጌቴሴማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱን ኢየሱስን እንፈልጋለን ሲሉት እኔ ነኝ ቢላቸው ከአንደበቱ የወጣው መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘርረዋል። ይህም ክስተት እንግዲህ በተደጋጋሚ ተከስቷል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ይመለከተዋል። እናም የጌታችን ሞቱ በፍጹም ፈቃድ ባይሆን ኖሮ በጌቴሴማኒ ሊይዙት የመጡ ክፎቹ አይሁድ እንደ መጀመሪያው ሁሉ በተሰወረባቸው ነበረ፣ አሊያም ከአንደበቱ በሚመጣው አምላካዊ ቃል ብቻ ባጠፋቸው ነበረ። በመጨረሻም ግን ጌታችን ወደዚህች ምድር የመጣበትን ዓላማ ይፈጽም ዘንድ እንዲገሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ሁሉ እጅግ አሰቃቂ መከራ አደርሰውበት ለመስቀል ሞት አበቁት። ወየው ለዚህ ለመድኃኔ ዓለም ፍጹም ትዕግሥት አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊት መላእክት ለምስጋና በፊት የሚቆምለት መድኃኔ ዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። እስራት ያሉትንም የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርንም በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለምን ሁሉ በቸርነቱ የሚመግብ እርሱ ተጠማሁ አለ። ወዮ መድኃኔ ዓለም የማዳኑን ምስጢር ምንኛ ድንቅ ነው! ለዚህ የባህሪው አንክሮ ይገባል። በመድኃኔ ዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁ ኑ፣ መድኃኒታችን ሞቷልና። ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊንና ግርፋትንም የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ ከእግዚአብሔር በሴም ቤት ይደር ብሎ አብ ስለ ራሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድ፣ አብርሃም ቃል ኪዳን የገባልህን የመድኃኒታችን ሞቱን ታይ ዘንድ፣ ይስሐቅ ከሰይፍ ቤዛ የሆንክ የመድኃኒታችንን ሞቱን ታይ ዘንድ፣ ያዕቆብ በበረሃ የታገልክ የመድኃኒታችንን ሞቱን ታይ ዘንድ፣ ኢዮብ በደመና የታየህ የመድኃኒታችንን ሞቱን ታይ ዘንድና ሙሴ ስለ እርሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድ ና ዳዊት እንሆ በኤፍራታ ሰማነው በበረሃም ዛፍ አገኘነው ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ኢሳይያስ
ኢሳይያስ ወልድ ሰው ለመሆን ተገለጠልን፣ ሕፃን ተወለደልን። ድንቅን መካር ኃያል አምላክ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ሕዝቅያስ አምላክ ተዘጋጀ ደጃፍ ገባ ከተዘጋጀ በርም ወጣ ብለህ የመድኃኒታችንን ሞቱን ታይ ዘንድና ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችንን ሞቱን ታይ ዘንድና ኤልያስ ከሞት በፊት የተሰወርክ በእሳት ፈረሶች ያሳረግህ የመድኃኒታችንን ሞቱን ታይ ዘንድና ሕዝቅያስ የፀሐይ መባቱን ያሳየህ የመድኃኒታችንን ሞቱን ታይ ዘንድና ምናሴ ችንካሮችን ከግር ብረት የፈታ የመድኃኒታችንን ሞቱን ታይ ዘንድና አስቀድሞ ያመናችሁበት የመድኃኒታችን ሞቱን ታይ ዘንድኑ የቀድሞ አባቶች ነቢያት ሁላችሁ ከፋራን ተራራና ከቴማን ይመጣል ያላችሁ የመድኃኒታችንን ሞቱን ታዩ ዘንድኑ አሞጽ በአድማስ ቅጥር ያያችሁ የመድኃኒታችንን ሞቱን ታይ ዘንድኑ ዘካርያስ በተራራዎቹ መካከል ያየኸው የመድኃኒታችንን ሞቱን ታይ ዘንድና እዝራ በአርፋድ በረሃ ያየኸው የመድኃኒታችንን ሞቱን ታይ ዘንድኑ ስምዖን በክንድህ የታቀፍከው ሕፃን የመድኃኒታችን ሞቱን ታይ ዘንድኑ ዮሴፍ እንደ አንተ የተሸጠ መድኃኒታችን ሞቱን ታይ ዘንድና ጠራቢ ዮሴፍ በትከሻህ ያዘልከው በክንድህም የተሸከምከው ሕፃን መጥምቁ ዮሐንስ ከሕፃንነት ጀምሮ በበረሃ ያለ ለእናት ያላባት ያሳደግህ ያዘጋጀህና መለኮቱን እንድታይ እንድታጠምቅ የመረጠህ እንዲሁም ኢያቄምና ሐና ሆይ እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳን ሴቶች የደናግል እልቅሶን ታዩ ዘንድ ኑ አንድ ልጇ ሞቷልና የለመለመ የሥጋ ሞት ሕፃን የተጀመረበት የአቤል ታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛ የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላውቅምና ስለ ወገኖቹ ኃጢአት እስከ ሞትህ ድረስ ብሎ ስለ እርሱ የተናገረ አባቱን እንስማው። ሙሴም እርሱን ያውቁት ዘንድ አላሰቡትም፣ በሚመጣበትም ቀንም አላወቁትም አለ። ዕዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁስ ኖሮ የክብር ጌታ እግዚአብሔር ባልሰቀላችሁት ነበር አለ። በመሰደድ ያለምንም በደል በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነትን የሆናችሁ ሰማዕታት ሁላችሁ የመድኃኒታችንንም የሞቱን ዕለት አስባችሁ በጋራ አልቅሱለት። ሁሉ የእርሱ ከእርሱ ለእርሱ ተፈጥሮ ሳለ በምድር ላይ ምንም ሳይኖረው ራሱን እንኳ የሚያስጠጋበት ቤት ሳይኖረው አብነት የሆናችሁ ባህታውያን መነኮሳት ሁላችሁ ኑ በዛሬው ዕለት ስለ ሞተው አምላካችሁ መሪር እንባ አልቅሱለት። ሕግ ጠብቆ ሥርዓት አክብሮ ነዳያንን በመመገብና ያዘኑትን በማጽናናት 33 ዓመት በምድር ላይ ኖሮ አብነት የሆናችሁ እናንተ በዓለም ሆናችሁ ሕግ ጠብቃችሁ አስራት በኩራት አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁ የመድኃኔዓለምን የሞቱን ዕለት ታስቡ ዘንድ ኑ። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉት ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏልና ብሎ ቅዱስ ጴጥሮስ እንደጻፈው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 21 እርሱ ንጹሕ በባህሪ ሊሆን ወደ መጥምቁ ቅዱስ ዮሐንስ ዘንድ ወደ ዮርዳኖስ በመሄድ ለተጠመቅን ለኛ ለተሳህለያን ለሁላችን አብነት የሆነን መድኃኒታችን ስለኛ ሞቷልና ሞቱን እናስብ ዘንድ ኑ በቤቱ ተሰብስበን እናልቅስለት፣ መታሰቢያውን እናድርግለትም። ጌታችን ሞቶ ተቀብሮ
ካረገ በኋላ ለቅዱስ ሐዋርያትም ለቅዱሳን አባቶቻችን ለነ አቡነ መባጽዮን ለነ አቡነ ራብሩክ እንደነገራቸው የሞቱ መታሰቢያ የሚያደርግ ኃጢአተኛ እንኳ ቢሆን ሲኦልን አያያትም። የመድኃኔ ዓለምን የሞቱን መታሰቢያ የሚያደርግ ቢኖር ሲኦል ራሱ አፍ አውጥታ ይህንን ነፍስ ወደ እኔ አታምጡብኝ ብላ ትጮኻለች እንጂ ችላ አትለውም። የጌታችን ወዳጆች ዮሴፍ፣ ኒቆዲሞስ በድርብ በእፍታና በመቶ ወቄት ሽቶ ገንዘው በአዲስ መቃብር ሊቀብሩት ቢሉ ጌታችን ያን ጊዜ ዓይኑን ከፍቶ በሰውነቴ መዋቲ ብሆን በመለኮቴ ሕያው ነኝ እንጂ ምን ነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን? አላቸው። ይህ ጊዜ ዮሴፍ፣ ኒቆዲሞስ በታላቅ ድንጋጤ ሆነው አቤቱ ጌታችን ሆይ እንግዲያስ ምን እያልን እንገንዝህ አሉት። መድኃኒታችን እንዲህ እያላችሁ ገንዙኝ አላቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም እመቅድስት ድንግል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን መሳልስት ለታረገ በስብሐት ውስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኮንን ሕያዋነ ሙታነ ተሳለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸው። ከዚህ በኋላ መድኃኒታችን ለወላጆቹ ለ12 ሐዋርያት ለ72 አርድእት ለ36 ቅዱሳን አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃም አትቅመሱ በሏቸው ብሎ ለዮሴፍና ለኒቆዲሞስ አክፍሎት አስተማራቸው። ዳግመኛም እንግዲህ መድኃኔ ዓለም ክርስቶስ ከእርገቱ በኋላ ለቅዱስ ሐዋርያት የሞቱን መታሰቢያ እንዲያደርጉ ነግሯቸዋልና ሕማሙንም ሞቱንም እንዲዘክሩ አዝዟልና አሁንም ያንን ሁሉ የመድኃኔ ዓለምን መሞቱን ያላሰበና የሞቱንም መታሰቢያ በዓል ያላከበረ እርሱ የወደው ቢኖር እድል ፈንታውን ጽዋ ተርታውን ከአይሁድ ጋር ነው። የአምላካችን የመድኃኒታችን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ለመተባበር ያብቃን።